እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። የጥቅምት 14 2018 ዓ.ም ውሎውን በተመለከተ አጀንዳ ተራ ቁጥር 7 የአርሲ ሀገረ ስብከት ካህናትና ምእመናን የቀረበውን አቤቱታ በተመለከተ በጠዋቱ የቅዱስ ሲኖዶስ ምልዓተ ጉባኤ ውይይት ተጀምሯል። በዚህም መሰረት ከሀገረ ስብከቱ የቀረበው አቤቱታ ሙሉ በሙሉ በቅዱስ ሲኖዶስ በንባብ ከተሰማ በኋላ ቅዱስ ሲኖዶስ በቀረበው አቤቱታ ላይ ውይይት አድርጎ በአቤቱታው ውስጥ የተጠቀሱ ጉዳዮች አስተዳደራዊ ብቻ ሳይሆኑ የሂሳብ ጉዳዮችም ስላሉባቸው እነዚህም ያው የማጣራት እና ጥናት የማድረግ ሁኔታን ስለሚፈልጉ የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ እንደሚያመለክተው በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አጣሪ ልዑካን ወደ ሀገረ ስብከቱ ተልኮ በሀገረ ስብከቱ ተገቢ የሆኑ ጥናቶችን ካደረጉ በኋላ አጣሪ ልዑኩ በሚያቀርበው ውሳኔ ላይ ተመስርቶ ቋሚ ሲኖዶስ የመፍትሄ ውሳኔዎችን እንዲወስን ይህንኑም መሰረት አድርጎ ችግሮቹ እንዲፈቱ በሚል የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመቀጠል በአጀንዳ ቁጥር 8 በሸካ ዞን ካሁን በፊት ለምልዓተ ጉባኤ በቀረበው መሰረት ምልዓተ ጉባኤው በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል ለሀገረ ስብከቱ የሚያበቃ ሁኔታዎች እንዳሉ ተጠንቶ እንዲቀርብ መመሪያ በሰጠው መሰረት በዛሬው ዕለት የምልዓተ ጉባኤው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የጥናት ልዑካን ያቀረቡትን ጥናት ሙሉ ለሙሉ በመስማት ውሳኔ አስተላልፏል። በዚህ ውሳኔ መሰረትም የሸካ ዞን ሀገረ ስብከት ራሱን ችሎ እንዲቋቋም ሀገረ ስብከቱንም ብፁዕ አቡነ ሕዝቅኤል በሊቀ ጵጵስና እንዲመሩት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ስለዚህ የሸካ ዞን ሀገረ ስብከት ራሱን ችሎ ተቋቁሞ በብፁዕ አቡነ ሕዝቅኤል እንዲመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል። በመቀጠል በአጀንዳ ቁጥር 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። በመቀጠል በአጀንዳ ቁጥር 10 በዛሬው ዕለት የታየው አራተኛው ጉዳይ በዩናይትድ ኪንግደም እና አየርላንድ ሀገረ ስብከት ስር የሚገኙ 18 አብያተ ክርስቲያናት ህብረት ተወካዮች ነን ያሉ ባቀረቡት ማመልከቻ መሰረት ጉዳዩ በውጭ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የውጭ ጉዳይ መምሪያ ተልኮ ውጭ ጉዳይ መምሪያ መግለጫ አቅርቦበት በመግለጫው እና በቀረበው ጥያቄ መሰረት ጉዳዩ በምልዓተ ጉባኤ ታይቷል። ምልዓተ ጉባኤውም የሀገረ ስብከቱን ሊቀ ጳጳስ በጉባኤው ላይ አሉ የሚባሉ ጥያቄዎችን ከጠየቁና ውይይት ከተደረገ በኋላ ውሳኔ አሳልፏል። በውሳኔው መሰረት ብፁዕነታቸው ብፁዕ አቡነ ያዕቆብ የሀገረ ስብከቱ ሊቀ ጳጳስ በሀገረ ስብከቱ ተገኝተው ቅዱስ ሲኖዶስ የሰጣቸውን አደራ የተሰጣቸውን ኃላፊነት በአግባቡ ተወጥተው አሉ የሚባሉ ችግሮችን ሙሉ በሙሉ ፈትተው በዚያው በሀገረ ስብከቱ በመገኘት ችግሮቹን ፈትተው አባታዊ አመራራቸውን በሚገባ ተወጥተው የአፈጻጸም ሪፖርት ለግንቦት ምልዓተ ጉባኤ እንዲያቀርቡ ቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ወስኗል። እነዚህ አራቱ በመቀጠል በአምስተኛ ደረጃ የታየው አጀንዳ ቁጥር 11 የሰሜን ካሊፎርኒያ ኔቫዳ እና አሪዞና ሀገረ ስብከት ያቀረበውን የመንፈሳዊ ኮሌጅ ይፈቀድልኝ ጥያቄ በተመለከተ ነው። በሀገረ ስብከቱ ጥያቄውን ካዘጋጃቸው ስርዓተ ትምህርቶች እና ሌሎች የምክረ ሀሳቦች ኮሌጁን ለመመስረት ያበቃኛል ያላቸውን ዝግጅቶች ለምልዓተ ጉባኤው አቅርቧል። ምልዓተ ጉባኤውም በጉዳዩ ላይ በጥልቀት በመወያየት ያለውንም አስፈላጊነት ግምት ውስጥ በማስገባት የቀረበውንም ጥያቄ በማየት የመንፈሳዊ ኮሌጁንና የአብነት ትምህርት ማስመስከሪያ ለማቋቋም የቀረበው ጥያቄ እንዲፈቀድላቸው ሆኖ ሌሎች ጉዳዮች የስርዓተ ትምህርቱን የተመለከቱ የትምህርት ፖሊሲውን፣ በሰው ኃይል ደረጃ ያለውን አቅም፣ ሌሎች የሚያስፈልጉ ጉዳዮች በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በትምህርትና ስልጠና መምሪያ ተገቢው ጥናት ተደርጎ ለመጨረሻ ውሳኔ ለግንቦት 2018 የቅዱስ ሲኖዶስ ምልዓተ ጉባኤ እንዲቀርብ በማለት ምልዓተ ጉባኤው ወስኗል። በስድስተኛ ደረጃ የታየው አጀንዳ ቁጥር 12 ነው። ይሄም ከአጀንዳ ቁጥር 13 ጋር ተያያዥነት ያላቸው በመሆናቸው ሁለቱንም በተከታታይ ምልዓተ ጉባኤው አይቷል። ጥያቄዎቹም የመጀመሪያው በአጀንዳ ቁጥር 12 ላይ የቀረበው ብፁዕ አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ያቀረቡትን ጥያቄ በተመለከተ ሲሆን በዚህም ቀደም ሲል እንደሚታወቀው በግንቦት 15 ቀን 2017 ዓ.ም ምልዓተ ጉባኤው ቦታው ድረስ አጣሪ ተልኮ ጥናት ቡድን ተልኮ የጥናት ኮሚቴው የጥናት ልዑኩ ለምልዓተ ጉባኤው ሰፊ የሆነ ገለጻ በማድረግ ባለፈው ዓመት ውሳኔ ወስኗል። ስለዚህ በዛሬው ዕለትም የተወሰነው የምልዓተ ጉባኤ ውሳኔ ባለፈው ዓመት በተወሰነው መሰረት ሁለቱ አህጉረ ስብከት አንዳቸው በአንዳቸው ጣልቃ ሳይገቡ በውሳኔው መሰረት አገልግሎታቸውን ሐዋርያዊ ተልኳቸውን እንዲፈጽሙ በማለት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በ13ኛ ደረጃ የቀረበው የብፁዕ አቡነ አብርሃም ያቀረቡት የኤድመንተንና አካባቢው ሀገረ ስብከት ሊቀ ጳጳስ ያቀረቡት ጥያቄ ነው። ይህም ጥያቄ የሚያስተዳድሯቸው የሚመሯቸው ሀገረ ስብከት ስያሜው ይስተካከልልኝ የሚል ስለሆነ በዚሁ ባቀረቡት መሰረት የብፁዕነታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከለኛ ካናዳን ኤድመንተንና አካባቢው ሀገረ ስብከት ተብሎ እንዲጠራ ወይም እንዲስተካከልልኝ በማለት ያቀረቡትን ጥያቄ ተቀብሎ የመካከለኛው ካናዳ ኤድመንተንና አካባቢው በሚል እንዲስተካከል በማለት ምልዓተ ጉባኤ ወስኗል። በዛሬው ዕለት የታዩት 7 የሚሆኑ አጀንዳዎች እነዚህ ናቸው። በቀሪዎቹ አጀንዳዎች ላይ በቀጣይ ምልዓተ ጉባኤው ውይይቱን የሚቀጥል ይሆናል። የቅዱስ ሲኖዶስ ምልዓተ ጉባኤ ቀጥሎ በሚያደርጋቸው ስብሰባዎችና ለቤተ ክርስቲያናችን ይጠቅማሉ ይበጃሉ ብሎ በሚወስናቸው ውሳኔዎች እግዚአብሔር አምላካችን የብፁዕ ቅዱስ አባታችን የብፁዓን አበው ሊቃነ ጳጳሳት በረከታቸው ከሁላችን ጋር ይሁን እያልን የዛሬውን መግለጫ በዚሁ እናጠናቅቃለን። አመሰግናለሁ።